ለስድስት ዓመት ልጅ ምግብ አልበላ ወደ ውጭ ጽፈውልኝ ሕክምና ሜላውን ተባለ። ባለር ይዤ ለምኛለሁ። ያለምኩበት ቦታ የለም። ልጄ ግን ድኖልኛል በድንግል ማርያም ስም። ይኸው ምስክሬን ሰጠው። እኔ ብቻ ይገምዳል። ከዛ ሌላ ልጅ ስጪኝ ድንግል ማርያም አልኳት፣ ሰጠችኝ። ባለፈው አይ አልመሰክርም ብዬ ነበረ፣ ፈራሁኝ፣ ሳልመሰክር ሄድኩኝ። አሁን ግን ለሁለቱም እመሰክራለሁ። ልጅም ሰጥቶኛል ድንግል ማርያምም ሁለተኛውን ይህንም ያዘንኩትንም የወለድኩት እዚህ ነው። ለ7 ዓመት በአለት ሕክምና የለውም የተባለ ልጅ አለኝ። ትልቅ ልጅ 7 ዓመቱ ነው። በጥቁር አንበሳ ለ6 ጊዜ ሰርጀሪ ተሰርቷል። እመቤቴ ማርያም አድናልኝ ያለች። አመስግኑላት፣ እግዚአብሔር አመስግኑላት። ከደስታ ብዛት የተነሳ ለውታችን በጣም ሁሉም መፍትሄ ያለው እግዚአብሔር መገናኛ ላይ ባነር ይዤ ለምኛለሁ። ያያችሁ ወጣቶች አላችሁ። ሕክምናው በውጭ ሀገር የለም ተብሎ ነበረ። ለልጅ የተሰየ 5000 ብር ብያለሁ። ከድንግል ማርያም ውጭ ማንም የለኝም። እመኑ። እኔ አማኝ አይደለሁም፣ አላመንኩም። ልጅ ለሰርጀሪ የሰጠሁት ለሚላዋን የሰጠሁት ለ6 ጊዜ ተፈልጎበት ምንም አለ በተባለ ስፔሻል ምንም የለውም የተባለው 6 ጊዜ እማዬ ዶክተሩ ጋር ትውሰጂኝ በጸበል ድናለሁ አለኝ። አንድ ተቆምሽ አለ እዛ ጋር እሱ ጸበል አስገባልኝ። ደግሞ አንዱ ሲመረጭቅ ነበር አስገባ ተጸበለ ዳነልኝ። አንድ ጊዜ ብቻ ነው ያጸበልኩት። እግዚአብሔር ይስጥልን። ስለቷን አስገብታለች። በጣም ደስ ስላላት ነው። የምታዩት እንግዲህ መድኃኒቱ አንድ ነው። ክርስቲያኖች እኛ ለማመናችን እንጂ ምንም የለውም። ተቀዶ እንኳ ምንም የለውም። ጤነኛ ነው የተባለው ግን ህመሟ እንዲያ ነው። ያለው ግን አሁን ልጄ በታመመበት ሰዓት በጣም ወዲያም ጓደኛዬ ነበር። ሰላም እንግባባለን። ግን ልጄ በታመመበት ሰዓት እሷ ነበር ተማመን። በኋላ ግን ብዙ ነገር ተቋቁሙ፣ ብዙ ነገር ሆነብኝ። እኔ ግን ያው ሁላ ነገር ምንም እንትን አላልኩም። እመቤቴን አምኜ እሄዳለሁ ማለት አዳነች። ግን አሁን እኔ ይቅርታ ልጠይቃትም እምቢ አለችኝ። በጓደኞቼ ልጠይቃትም እምቢ አለችኝ። ሁልጊዜ ግን አይምሮ ጥያቄ ሆነብኝ። እባካችሁ ጸልዩልኝ። እኔ ብለምናት ትብላኛለች፣ ብለምናት ትብላኛለች። ግን ሁሌ ሰው በጣም ሁሌ ሰው እናስታውሳለሁ። እኔ በጣም ራስመታት ሆኖብኛል። እባካችሁ ጸልዩ። ለማንጎድ ያለችኝ ለምኑ ላይ ነው የምትለው። አሳየው ለዓለም ድንግል ማርያምን አሳያት ለዓለም። ይህ ዓለም ይጨነቀስ፣ ይህ ሰይጣን ዓለም ይፈር። ድንግል ማርያም ያዘው ይጮና ይውጣ፣ ጩኸ ይውጣ ባለማሰብ አስተላልፎ